ስለ አርሰናል የዘንድሮ የውድድር ዓመት የዋንጫ ግስጋሴና የውጤታማነት ጉዞ ካነሳን ይህንን ተጫዋች ሳንጠቅስ ማለፍ በፍጹም አንችልም። በትክክል ስለ ማርቲን ዙቢሜንዲ ለማውራት ትክክለኛው ጊዜ አሁን ነው። ማርቲን ዙቢሜንዲ በክረምቱ የዝውውር መስኮት አርሰናልን ከተቀላቀለበት ጊዜ አንስቶ በአርሰናል እጅግ በጣም አስገራሚ ጊዜን እያሳለፈ ይገኛል። የሚወርዳቸው ታክሎች በመከላከሉ ረገድ የቡድኑን የተከላካይ መስመር ተጫዋቾች የሚያግዝበት መንገድ፣ ከዚህም በተጨማሪ የማጥቃቱን ሂደት ከማገዝ አንጻር የሚጥላቸው ኳሶች እንዲሁም ደግሞ ከዴክላን ራይስ እና ማርቲን ኦደጋርድ ጋር ያለው ጥምረት በብዙ መንገድ አርሰናልን እየጠቀመ ይገኛል። ይህ ተጫዋች በአርሰናል የሚኬል አርቴታ ድብቁ የመከላከል መሳሪያ ስለመሆኑ በርካቶች እየተናገሩ ይገኛሉ። ማርቲን ዙቢሜንዲን ከአርሰናል በፊት በርካታ ክለቦች የፈለጉትም ለዚሁ ነበር። ነገር ግን እድለኛ ሆኖ አርቴታ ይህንን ተጫዋች ካገኘው በኋላ በዘንድሮ የውድድር ዓመት በጣም በብዙ ሁኔታ እየተጠቀመበት ይገኛል። ከዚህም በተጨማሪ ማርቲን ዙቢሜንዲ ከነ ዴክላን ራይስም ሳይቀር በርካታ ጨዋታዎችን በማድረግ በአርሰናል ከፍተኛ ግልጋሎትን እየሰጠ ይገኛል። ማርቲን ዙቢሜንዲ በአርሰናል ምን አይነት እንቅስቃሴ ነው እያደረገ የሚገኘው? እኛ በአይናችን ከምናየው ባለፈ ቁጥሮች ስለዚህ ተጫዋች ምን ይናገራሉ? በአርሰናልስ በዘንድሮ የውድድር ዓመት የዋንጫ ግስጋሴ ላይ ተጫዋቹ ምን አይነት አስተዋጽኦን እያበረከተ ይገኛል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የምትፈልጉ አድማጭ ተመልካቾቻችን የዩቲዩብ ገጹን አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ጥያቄያችን ነው። እግዚአብሔር ቢፈቅድ ዘንድሮ ቢያንስ ወደ 100,000 ሰብስክራይበሮች በመድረስ ይህንን ቁጥር አቺቭ ማድረግ እንፈልጋለን። ስለዚህ ይህንን ፕሮግራም ሰብስክራይብ ሳታደርጉ የምትከታተሉ አድማጮቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እንዲሁ ደግሞ የዩቲዩብ አልጎሪዝም የእናንተን በብዛት ላይክ ማድረግ ይፈልጋል። ብዙ ላይኮች በኖሩ ቁጥር ፕሮግራሙ ለሌሎች አዳዲስ ሰብስክራይበሮችና የእግር ኳስ ተመልካቾች ያደርሰዋል። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ እንድትጀምሩ ትጋብዛለሁ። ቢያንስ የፕሮግራም በትንሹ 400 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የማርቲን ዙቢሜንዲን ጉዳይ በዚህኛው ፕሮግራማችን ላይ እንመለከተዋለን። እንግዲህ በአርሰናል ከዋክብቶችን እየመዘዝን ካወጣን የዘንድሮ የውድድር ዓመት ተጫዋቾች ፐርፎርማንስ ምን ይመስላል የሚለውን ካወጣን ብዙ ነቅሰን ልናያቸው የምንችላቸው ተጫዋቾች ይኖራሉ። ለምሳሌ ከዚህ በፊት እንዳነሳ ነው ቲምበርን ወይ ደግሞ ዳቪድ ራያን አሊያ ደግሞ እንደነ ማጋሌሽ እና ሳሊባ ያሉ ተጫዋቾች ወይ ደግሞ በባለፈው ፕሮግራሚ ላይ እንዳነሳሁት እንደ ራይስ እና ኦደጋርድ ያሉ ተጫዋቾችን በእንዲህ አይነት የዘንድሮ የአርሰናል የውድድር ዓመት ከፍተኛ ግስጋሴ ላይ እነዚህን ተጫዋቾች ልናነሳና ልንጠቅስ እንችላለን። ከነዚህ ተጫዋቾች ባልተናነሰ ሁኔታ ግን ማርቲን ዙቢሜንዲ ደግሞ በአርሰናል እጅግ በጣም የሚያስገርም ግልጋሎትን እየሰጠ የሚገኝ ተጫዋች መሆኑን በፍጹም የምንዘነጋው አይሆንም። እንግዲህ አርሰናል ዛሬ ምሽት ከሊቨርፑል ጋር ወሳኝ የሆነውን የጨዋታ መርሃ ግብር በእንግሊዝ ፕሪሚየር ሊግ የሚያከናውን ይሆናል። በ2024 የክረምት ወራት ሊቨርፑል ማርቲን ዙቢሜንዲን ለማስፈረም ከፍተኛ ጥረት አድርጎ ነበር። ተጫዋቹ ወደ ክለባቸው እንዲመጣ፣ ክለባቸውን እንዲቀላቀል፣ የክለቡን የመሃል ሜዳ እንዲቆጣጠርላቸው በጣም ከፍተኛ የተባለ ጥረት አድርገው ነበር። ነገር ግን ተጫዋቹ ወደ ሊቨርፑል ከማምራት ይልቅ በዛው በሪያል ሶሴዳድ መቆየትን ነበር ምርጫው ያደረገው። ሊቨርፑል ተጫዋቹን ፈልጎ ፕሮፖዛል አቅርቦ ነበር የተጫዋቹን ዝውውር ጉዳይ በተመለከተ። ነገር ግን ተጫዋቹ ወደ ሊቨርፑል የመሄድ ፍላጎት ስላልነበረው ያንን ጥያቄ ውድቅ አድርጎታል። ለነገሩ ሊቨርፑል ብቻም ሳይሆን ሌሎች ክለቦችም ተጫዋቹን ለማስፈረም ከፍተኛ ጥረቶችን ሲያደርጉ ነበር። ነገር ግን ተጫዋቹ በሪያል ሶሴዳድ ብቆይ ይሻለኛል በማለት በደንብ በሪያል ሶሴዳድ ራሱን ካቆየ በኋላ በስተመጨረሻም ግን በባለፈው ክረምት አርሰናል ትክክለኛውን ፕሮፖዛል ይዞ መምጣቱን በማመን ወደ አርሰናል የሚያደርገውን ዝውውር ተጫዋቹ አጠናቋል ማለት ነው። በአጠቃላይ በ65 ሚሊዮን ዩሮ ነው መድፈኞቹን የተቀላቀለው።
ማርቲን ዙቢሜንዲ ወደ ሰሜን ለንደኑ ክለብ ከመምጣቱ በፊት ትልቁ የውይይት ርዕስ የነበረው ተጫዋቹ በ6 ቁጥር ቦታ ላይ ምን አይነት አበርክቶት ለአርሰናል ሊሰጥ ይችላል፣ የ6 ቁጥር ቦታን እንዴት ባለው ሁኔታ ኮንትሮል ሊያደርግ ይችላል የሚል ነበረ ትልቁ የመወያያ ርዕስ የነበረው። በተለይም ደግሞ አርሰናል በ6 ቁጥር ቦታ ላይ እንዲሁም ደግሞ በዚህ በመሃል ሜዳው ቦታ ላይ የተለያዩ ጥምረቶችን በተለይም በቅርብ ዓመታት ሲያስመለክተን ቆይቷል። በ2022-23 የውድድር ዘመን ግራኒት ዣካ፣ ቶማስ ፓርቴ፣ ማርቲን ኦዴጋርድ በአርሰናል የመሃል ሜዳ ተጣማሪ ተጫዋቾች ነበሩ። ምናልባት በዛ ቡድን ውስጥ እንደነ ሞሐመድ ኤልኒኒ አይነት ደግሞ ተጣዋቂ ወንበር ላይ የሚገኙ ተጫዋቾችን እናገኝ ነበር። ከአንድ ዓመት በኋላ ዴክላን ራይስ እዚህ ስብስቡ ተጨመረ። ዣካ ከክለቡ ለቆ ወጥቷል። ስለዚህ ቶማስ ፓርቴ የ6 ቁጥር ቦታውን ይመራል። እንዲሁ ደግሞ ዴክላን ራይስ ከዛ ደግሞ ማርቲን ኦዴጋርድ በዚህኛው ጥምረቱ ሲጫወቱ ነበር። ከአንድ ዓመትም በኋላ ተመሳሳዩን አይነት ፓተርን ያለውን ጥምረት ነው ያየ ነው። ቶማስ ፓርቴ አሁን ክለቡን ለቆ ሲወጣ ያው ቀጥታ ሪፕሌስ የመደረግ ያህል በማርቲን ዙቢሜንዲ የመቀየር ያክል ሁኔታ ነበረ በበርካቶች ሲነሳ የነበረው። ምክንያቱም ተጫዋቹ የማርቲን ዙቢሜንዲ ትልቁ ኳሊቲ ተብሎ የሚጠቀሰው የጨዋታን ቴምፖ እንደ አስፈላጊነቱ ከፍና ዝቅ ማድረግ። አርሰናል ማጥቃት በሚፈልግበት ጊዜ የጨዋታውን ቴምፖ ከፍ ያደርገዋል፣ በጣም ኢንቴንሲቲውን ወደ ላቀ ደረጃ ያሸጋግረዋል። አርሰናል ደግሞ ጌሙን ባላንስ ማድረግ፣ ቴምፖን ቀዝቀዝ ማድረግ ሲያስፈልገው የጨዋታውን ቴምፖ ቀዝቀዝ ማድረግ የሚችል ተጫዋች ነው። ከዛ ደግሞ ይሄ ላይን ብሬኪንግ ፓስስ ምንላቸው መስመር ሰንጣቂ ኳሶችንም የሚያቀብል ተጫዋች መሆኑን ነው ሲነገር የቆየው። ምናልባት ስለ ሌሎች ነገሮች ደግሞ ካነሳን የፕሮግረሲቭ ፓስ ኳሊቲው በጣም ፕሮግረሲቭ ፓስ በማቀበል ረገድ የተዋጣለት ተጫዋች በመሆኑ ምክንያት እንዲህ አይነት ነገሮች ናቸው ሲነሱ የነበሩት። ነገር ግን ተጫዋቹ አርሰናልን ከተቀላቀለ ከ6 ወራት በኋላ ስለ ማርቲን ዙቢሜንዲ የምናወራው ርዕሰ ጉዳይ ተቀይሯል። ከዚህም በጣም ከፍ ወዳለ ደረጃ ተሸጋግሯል። አርሰናል ባሳለፍነው ሳምንት ቦርንመዝን ወደ ቫይታሊቲ በማቅናት 3-2 ባሸነፈበት ጨዋታ ላይ የዙቢሜንዲን እያንዳንዱን የዛን የቦርንመዝን ጨዋታ እንቅስቃሴ ብትመለከቱ የዲፌንሲቭ አክሽኖቹ የመከላከል ስራዎቹ እጅግ በጣም የተለዩ ነበሩ። ዙቢሜንዲ 12 ጊዜ ፖዚሽኖችን አሸንፏል። ይህም ደግሞ በዛ ጨዋታ ላይ የአርሰናል ተጫዋቾች ካስመዘገቡት ቁጥር ሁሉ ከፍተኛ የበላይነትን የሚወስደው ጭምር ነው እና ደግሞ ብዙ ደጋፊዎች ከባለፈው የክረምት የዝውውር መስኮት በኋላ በወዳጅነት ጨዋታዎችም ሳይቀር የተጫዋቹን እያንዳንዱን እንቅስቃሴ ኖቲስ በማድረግ ሲመለከቷቸው ነበር። ለምሳሌ ሪያል ሶሴዳድ ከባስክ ተቀናቃኙ አትሌቲክ ቢልባኦ ጋር የነበረውን ጨዋታ በተመለከተ ብዙ ሰዎች የተለያዩ ነጥቦችን ሲያነሱ ነበር። ተጫዋቹ በዛ ጨዋታ ላይ 4 ሸርተቴዎችን ያደረገ እና ደግሞ በጣም ጥሩ ፐርፎርማንስን ያሳየ ተጫዋችም ጭምር እንደነበረ ይታወሳል። አሁን ወደዚህ ክለብ ከመጣ በኋላ የአርሰናሉ ማርቲን ዙቢሜንዲ በ90 ደቂቃ ውስጥ ምን አይነት የጨዋታ አክሽኖችን ይወስዳል? ዙቢሜንዲ ሲጫወት ዝም ብላችሁ ስትመለከቱት ይሄ በጣም ኃይለኛ የምትሉት አግሬሲቭ ተጫዋች አይደለም፣ ግን በብልሃት እንዴት መጫወት እንዳለበት በደንብ ጠንቅቆ የሚያውቅ ተጫዋች። ሊግ ውስጥ በሱ ቦታ ተመሳሳይ ቦታ ላይ የሚጫወቱ በቼልሲ ለምሳሌ እንደነ ሞይሰስ ካይሴዶ አይነት ወይ በሊቨርፑል እንደነ ራያን ግራቨንበርህ አይነት ተጫዋቾችን ሲጫወቱ እንመለከታለን። ነገር ግን ደግሞ እሱ ሜዳ ላይ በሚጫወትባቸው ደቂቃዎች እሱን በተመለከተ ለምሳሌ ሲዙኑን 1 ብሎ ሲጀምር በ90 ደቂቃ ውስጥ የሚያደርጋቸው ታክሎች አሁን በታክል እንኳን ከተመለከትን በአንድ 90 ደቂቃ 1.5 ታክል የሚያከናውኑ ምናልባት 1 ወይ 2 ጊዜ ታክል የሚያደርግ ተጫዋች። ይሄ ዝም ብሎ አግሬሲቭ የሆኑ ታክሎችን ሸርተቴዎችን የሚወርድ አይነት ተጫዋች አይደለም። ከዚህ በተጨማሪ ኢንተርሴፕሽኑንም ስታዩት 1.2 ፐር 90 ሚኒት በ90 ደቂቃ ይህንን አይነት ቁጥር የሚያስመዘግብ ተጫዋች እንደሆነ የተለያዩ ቁጥራዊ መረጃዎች ያሳያሉ። ከዛ በተጨማሪ እንግዲህ ከሌሎች የዲፌንሲቭ ሚድፊልደር ወይም ደግሞ በፕሪሚየር ሊጉ ካሉ ቀደም ሲል ከጠቀስኳቸውና ከሌሎች ተጫዋቾች አንጻር ማርቲን ዙቢሜንዲን ከለካ ነው ምናልባትም ደግሞ ከኳስ ውጪ በጣም አግሬሲቭ የምትሉት ተጫዋች አይደለም። ይሄ አርሰናል ኳስ በማይዝበት ጊዜ አግሬሲቭ ኃይለኛ የምትሉት ተጫዋች አይደለም። ትሩ ታክል አቴምፕት ወይም ደግሞ የእውነተኛ ታክል ሙከራዎችን በማድረግ
28ኛ ደረጃ ላይ ነው የተቀመጠው በፕሪሚየር ሊጉ። የእውነተኛ ታክል ሙከራዎች ማለት ለምሳሌ ታክሎችን ማሸነፍ፣ ታክሎችንም አለማሸነፍ ሊሆን ይችላል። ፋውሎችን መስራት፣ ታክል ለመውረድ ሙከራ ማድረግ፣ እነዚህ ነገሮች የሚያካትት ነው ትሩ ታክል ብለን የምንጠራው። አሁን በዚህ 28ኛ ደረጃ ላይ ነው ማርቲን ዙቢሜንዲ የተቀመጠው። ነገር ግን ደግሞ ተጫዋቹን ካያችሁት ለካውንተር ፕረስ እጅግ በጣም ጠቃሚና አስፈላጊ ተጫዋች ነው። በተለይ አርሰናል ኳስ ቀምቶ በሽግግር ከመከላከል ወደ ማጥቃት በሚያደርገው ሽግግር ወዲያውኑ ኳስ በእግሩ ስር ካስገባ ለዛ በጣም ጠቃሚው ተጫዋች መሆኑ ይነሳል። ይህንን በትክክል ማንሳት አስፈላጊ ነገር ነው። ለምሳሌ የቦርንመዙ ጨዋታ ላይ ባለፈው ሳምንት ስንመለከት በተለይም ጨዋታው በተጀመረ በመጀመሪያዎቹ በ10 ሰከንዶች ውስጥ ከዛ በኋላ የነበሩት አጠቃላይ ሁኔታዎችንም ስናይ የአንቷን ሴሜኞን ኳስ ብሎክ ያደረገበትን ሁኔታ ስንመለከት ነበር። የእነሱን ማጥቃት ፍጹም ቅጣት ምት ግብ ክልል ውስጥ የአርሰናል የመከላከል ፍጹም ቅጣት ምት ግብ ክልል ውስጥ እነ ሳሊባ በሚገኙበት ቦታ ላይ እየተገኘ ኳሶችን ለማስጣል ይሞክር ነበር። እንዲሁም አርሰናል ብራይተንን 2-1 ባሸነፈበት ጨዋታ ላይም በተመሳሳይ የአርሰናል የፍጹም ቅጣት ምት ግብ ክልል ውስጥ እየተገኘ ያንን ኳስ ለማስጣል ይሞክር ነበር። ለዚህ የብራይተኑ ጨዋታ ላይ 95ኛው ደቂቃ ላይ አርሰናል 2-1 እየመራ በነበረበት ጨዋታ ያደረገውን እንቅስቃሴ መመልከት ይቻላል። እንዲሁም አርሰናል ከክሪስታል ፓላስ ጋር በጥቅምት ወር ባደረገው ጨዋታ ኤበሬቺ ኤዜ ባስቆጠራት ብቸኛ ጎል ፓላስን 1-0 ሲያሸንፍ እንደገና ተጫዋቹ አሁንም በቀይ መስመር ላይ ፓላሶች ያሻገሩትን ኳስ የፍጹም ቅጣት ምት ግብ ክልል ውስጥ በመገኘት ወደ 84ኛው ደቂቃ ገደማ አንድ በጣም ቆንጆ ኳስ ክሮስ አድርገው ነበርና ያንን ኳስ ያስጣለበት መንገድ እጅግ በጣም የተለየ ነበር እና ዙቢሜንዲ መከላከሉ ላይ በጣም ጠንካራ እንዲሆን አርሰናል ከመከላከሉ ረገድ የተዋጣለት ስራ እንዲሰራ የቡድን ጓደኞችን የሚያግዝ ተጫዋች እንደውም የዚህ አትሌቲኩ ጸሐፊ አርቴ ዴሮክ እና ቶም ሃሪስ ዙቢሜንዲ በተመለከተ ምን ሀሳብ ይሰጣሉ መሰላችሁ? ተጫዋቹ በጣም ቼዝ ወዳድ ግለሰብ ነው። በቃ ቼዝ መጫወት በጣም ይወዳል። ያው ስለ ቼዝ ካነሳን ብዙ የእግር ኳስ ቤተሰቦችን እናነሳለን። የቼልሲው አሰልጣኝ የነበሩት ኤንዞ ማሬስካም ቼዝ መጫወት በጣም ይወዳሉ። ጭንቅላታቸውን በደንብ ራን እንዲያደርግ ጭንቅላታቸው በደንብ እንዲሰራ ስለሚያደርግላቸው ቼዝ መጫወት ይወዳሉ ሲባል ነበር እና ልክ ዙቢሜንዲ አርሰናልን ሲቀላቀል በቃ ቼዝ መጫወት በጣም ይወዳል የሚሉ መረጃዎች ሲወጡ ነበር። እንደውም ምን ይባላል በ11 ዓመቱ ከ12 ዓመት በታች በተደረገ የቼዝ ውድድር ላይ አሸንፎ እንደነበር የቼዝ ሻምፒዮንሺፕ ላይ አሸንፎ እንደነበር ይነገራል። ቼዝን ለምንድን ነው አሁን እዚህ ጋር ያመጣሁት የሚለውን ነገር እነግራችኋለሁ። እንዲሁም ኤበሬቺ ኤዜም በተመሳሳይ በባለፈው ክረምት አርሰናል የተቀላቀለው እንግሊዛዊም ተጫዋች ቼዝ መጫወት የሚወድ እግር ኳስ ተጫዋች እና ቁጭ ብለው የቼዝ ቦርድ ላይ ቼዝ ሲጫወቱ እነዚህን ሰዎች ልናያቸው እንችላለን። ማርቲን ዙቢሜንዲ ስለ ቼዝ ፍቅሩ በባለፈው ህዳር ወር ከስካይ ስፖርት ጋር በነበረው ቆይታ ላይ ተናግሯል። ይሄ የሆነ ነገር ላይ ከምንም ነገር በላይ ትኩረት የማድረግ አቅምን የሚጨምር ነው ብሎ ነበር የተናገረው። ለምሳሌ በቼዝ ጨዋታ ህግ ካሉት ጠጠሮች ውጪ ተጨማሪ ጠጠሮችን ማስገባት አይቻልም፣ ወይ ደግሞ ተጨማሪ ስኮሮችን መጨመር አይቻልም። ልክ በእግር ኳስም እንዲሁ ነው ያለው ማርቲን ዙቢሜንዲ። በቃ በእግር ኳስም ተመሳሳይ ነው። ልክ በቼዝ ላይ ትኩረት ማድረግ እንዳለብህ ሁሉ በእግር ኳስ ላይም ያንኑ ትኩረት መልሰ መጠቀም ይኖርብሃል። በፕሪሚየር ሊግ አለ ማርቲን ዙቢሜንዲ ሲናገር ይችኛዋ በጣም ወሳኝ የሆነች ፓርት ነች። በፕሪሚየር ሊግ ለሰከንዶች ዲስትራክትድ ከሆንክ ለሰከንዶች ከትኩረት ዝንፍ ካልክ ተጋጣሚ ጎል ያስቆጥርብሃል። ለዚህ ደግሞ የቶተናሙ ጨዋታ በቂ ማሳያ ነው ብሎ ተናግሯል። እንግዲህ በሰሜን ለንደን ደርቢ እንደምታስታውሱት አርሰናል ያንን ጨዋታ በበላይነት እየተጫወተ ከዛ ግን ለተወሰነች ሰከንድ ደግሞ ይመስለኛል ካልሳትኩኝ ከራሱ ከማርቲን ዙቢሜንዲ እግር ላይ ነው አይደለ ኳሱ የተቀማው። ኳሱ ከአርሰናል ተጫዋቾች ተቀማ። ሪቻርልሰን ቀጥታ ነው ከመሃል ሜዳ ያንን ኳስ በርቀት የመታውና ወደ ጎልነት የቀየረው። ቶተንሃም ምናልባት በዚህ ጨዋታ ላይ ምንም ጎል የሚያስቆጥርበት ኦፕሽንና አማራጭ አልነበረው እውነትም ለመናገር። ምክንያቱም አርሰናል ሙሉ ለሙሉ ያንን ጌም ዶሚኔት አድርጎታል። የበላይነት የወሰደበት ጨዋታ ነው። አስ ዩዥዋል ስንጠብቀውም እንደነበረው አርሰናል የዚህ ጨዋታ ሃይ ፐርፎርማንስ
ያሳየው ክለብ መሆኑን እናነሳለን። ነገር ግን ያቺ ጨዋታ ላይ የነበረው የኮንሰንትሬሽን ማጣት ወይም ደግሞ ኮንሰንትሬሽን ሉዝ ማድረግ አርሰናል በዛ የጨዋታ መርሃ ግብር ላይ ጎል እንዲቆጠርበት ምክንያት ሆኗል። ምናልባት አርሰናል ኦልሬዲ ጨዋታውን መምራት ጀምሯል። በጎሎች ልዩነት ጨዋታውን እየመራ ስለነበር ነው። ኦልሞስት 3-0 እየመራ ነበር ጨዋታውን። ስለዚህ ያ ጎል ቢቆጠርም ያን ያህል አርሰናልን የሚጎዳበት ሰዓት ወይም ደግሞ አርሰናልን የሚጎዳበት ነጥብ ላይ ስላልነበር ነው እንጂ ምናልባት አርሰናል 1-0 እየመራ ቢሆን ወይ 2-0 እየመራ ቢሆን ያ ጎል የተቆጠረው በጣም ከባድ ሊሆን ይችል ነበርና ማርቲን ዙቢሜንዲ ያንን ኳስ ሲቀማ ነው ከዛ በኋላ ኳሱን ከመሃል ሜዳ ጠጋ አድርጎ ሪቻርድሰን ያስቆጠረውና ያችን ቅጽበት በማስታወስ ነው ለሰከንድ ዲስትራክትድ ከሆንክ ለሰከንዶች ትኩረትን ካጣ የፕሪሚየር ሊግ ቡድኖች ጎል ያስቆጥሩብሃል ሲል የተናገረው። ሌላው ስለ ማርቲን ዙቢሜንዲ የምናነሳው ነገር ምንድነው? የኤሪያል ፕሮሱ ወይም ደግሞ የአየር ላይ ኳሶችን የማሸነፍ ኳሊቲው ተጫዋቹ ስታዩት ጎልቶ እንኳን አይታያችሁም። አጠር ያለ ተጫዋች ይመስላል። 5 ጫማ ከ11 ኢንች ወይም ደግሞ 1 ሜትር ከ80 ሴንቲሜትር የሚረዝም ተጫዋች። ነገር ግን የአየር ላይ ኳሶችን ደግሞ በማሸነፍ በጣም ጠንካራ ስለመሆኑ ቁጥራዊ መረጃዎችም ያሳያሉ። ምክንያቱም በዲፌንሲቭ ሚድፊልደር ቦታ ላይ የአየር ላይ ኳሶችን በማሸነፍ በፕሪሚየር ሊጉ 8ኛ ደረጃ ላይ የተቀመጠ ተጫዋች የአየር ላይ ኳሶችን በማሸነፍ 63.3% ያለው ተጫዋች መሆኑን እናነሳለን። ከዚህም በተጨማሪ ደግሞ ራሱ እዛ ክለብ ውስጥ ካሉ ተጫዋቾች 6ኛ ደረጃ ላይ ደግሞ ይቀመጣል። በአንድ 90 ደቂቃ ቢያንስ 2.2 ኤሪየል ኳሶችን ያሸንፋል። ከማጋሌሽ፣ ከሜሪኖ፣ ከሳሊባ፣ ከፔሮ ሂንካፒዬ፣ ከሪካርዶ ካላፊዮሪ በመቀጠል 6ኛ ደረጃ ላይ የተቀመጠ ተጫዋች እና ይሄ የአየር ላይ ኳሶችን የማሸነፍ ሬሾ እጅግ በጣም ከፍተኛ ነው። አርሰናል ከኋላ ተነስቶ በካምባክ መስከረም ወር ላይ ኒውካስልን 2-1 ያሸነፈበት ጨዋታ ላይ በጣም ግዙፍ እና ረጃጅም ከሆኑ የኒውካስል ተጫዋቾች ጋር ሲፋለም አይተነዋል። 6 ጫማ ከ1 ኢንች የሚረዝመው ጆኤሊንተን፣ ከ2 ሜትር በላይ የሚረዝመው ወይም 6 ጫማ ከ6 ኢንች የሚረዝመው ኒክ ቮልተማደ፣ እንዲሁም ደግሞ ሌላኛው ተጫዋች ዳን በርን 6 ጫማ ከ7 ኢንች የሚረዝም ተጫዋች ነው። የዛን ቀን እንዲህ አይነት የአየር ላይ ፍልሚያዎችን ሲያደርግ ነበር ማርቲን ዙቢሜንዲ። አርሰናል በቻምፒዮንስ ሊጉ ባየር ሚዩኒክን 3-1 ሲያሸንፍ እንደ ሃሪኬን ካሉ እንደ ኮናርድ ላይመር ካሉ ተጫዋቾች ጋር የአየር ላይ ፍልሚያዎችን ሲያደርግ እንደነበር ተመልክተናል። ራሱ ኮናርድ ላይመርንም ሳይቀር በአየር ላይ ኳሶች ሲፋለመው ነበር እዛ ምሽት ላይ ያመሸው። ምናልባት የዴክላን ራይስን ከተመለከተን ዴክላን ራይስም የአየር ላይ ኳሶችን ለማሸነፍ ሜዳ ላይ በጣም ከፍተኛውን አስተዋጽኦ የሚያደርግ ተጫዋች፣ ነገር ግን የሁለቱ ተጫዋቾች ጥምረት ደግሞ እጅግ በጣም የተለየ መሆኑን እናነሳለን። ሁለቱ ተጫዋቾች እንግዲህ አጠገብ ለአጠገብ ሲጫወቱ ኢቨን ማርቲን ኦዴጋርድም አጠገባቸው በሚጫወትበት ጊዜ ብዙ አይነት ዳይሜንሽኖች ታይተዋል። ለመጀመሪያ ጊዜ የመሃል ሜዳው ፓርትነርሺፕ በእንዲህ አይነት መዋቅር ከተዋቀረ በኋላ በተለይም ደግሞ ከማርቲን ኦዴጋርድ ጋር አብረው በአትሌቲክ ቢልባኦ የወዳጅነት ጨዋታ ላይ የኤምሬትስ ካፕ ጨዋታ ላይ ከተጫወቱ በኋላ አርቴታ ምን ብሎ ነው የተናገረው? ዛሬ አዲስ ኢቮሉሽን ነው ያየሁት፣ በቃ አዲስ ነገር ነው እዚህ ጨዋታ ላይ የተመለከትኩት ብሎ ሲናገር ነበር። ምክንያቱም አሁን ይሄን ነገር ስናነሳው ምናልባት ራይስም ሆኑ ዙቢሜንዲ መሃል ሜዳውን እንዴት ነው ኦፕሬት የሚያደርጉት? ራይስ ወደ ኋላ በዲፕ እየተሳበ ይጫወታል አርሰናል ኳሱን በሚነጠቅበት ጊዜ፣ ዙቢሜንዲ ደግሞ የተከላካይ መስመር ተጫዋቾቹ ፊት በመቆም እንዲህ አይነት ፐርፎርማንሶችን የሚያሳይ ተጫዋች። ነገር ግን ሁለቱም አት ሴም ታይም ቦታ ሊቀያየሩ ይችላሉ። ዙቢሜንዲ ወደ ራይስ ቦታ ሊመጣ ይችላል፣ ራይስ ወደ ዙቢሜንዲ ቦታም ሊመጣ ይችላል። ዙቢሜንዲ እንደ አስፈላጊነቱ ሜዳዎችን እያካለለ የሚጫወት ተጫዋች ነው። ለዛ ነው ቅድም መግቢያ ላይ የአርቴታ ድብቁ የመከላከል መሳሪያ ነው ብዬ ነገርኳችሁ። ቅድም ስለ አየር ላይ ኳስ ኳሊቲው ስናነሳ በጣም ግዙፍ የሆኑ ተጫዋቾችን የሚፋለም አቅም ያለው ተጫዋች ነው። የኖቲንጋም ፎረስቱ ጨዋታ ላይ ደግሞ እንዳያችሁት ትሮሳርድ ያሻገረለትን ኳስ በግንባር ገጭቶ ነው ያስቆጠረው። እንዲህ አይነት ተጫዋች ነው ማርቲን ዙቢሜንዲ። ከዛ ግን ከራይስ ጋር ደግሞ በደንብ ሮቴት እያደረጉ ይጫወታሉ። አሁን ኳስን ውጤታማ የሚያደርገው አንድ ኳስ ላይ አንድን ቡድን ውጤታማ የሚያደርገው
ከኳስ ጋር ካለው ፐርፎርማንስ ውጪ አውት ኦፍ ፖሴሽን ወይም ደግሞ ከፖሴሽን ውጪ አርሰናል ኳስ በሚቀማበት ጊዜ ተጫዋቾች ምን አይነት ሪያክሽን አላቸው የሚለው ነገር ነው። አሁን ለምሳሌ የገገም ፕሬሲንግ ስታይልን ብትመለከቱ፣ የፔፕ ጓርዲዮላን አጫዋወት ብትመለከቱ፣ በየርገን ክሎፕም በፔፕ ጓርዲዮላም ተጋጣሚ ኳስ እንዲቀማ የምትፈቅድለት ለምን ያህል ሰከንድ ነው? ልክ አንድ ቡድን ኳሱን ሲቀማ ወዲያው በ5-6 ሰከንድ ውስጥ መልሰ ፕረስ አድርገህ ያንን ኳስ ታስጥለዋል። የአርሰናል ተጫዋቾች ጋር ደግሞ ለየት ያለ ኳስ የማስጣል ሁኔታ ነው የምትመለከቱት። ለምሳሌ አርሰናል ከኳስ ውጪ በሚሆንበት ጊዜ ማርቲን ዙቢሜንዲ በሚወርዳቸው ታክሎች፣ ታክል ብዬ ስል ሚድል ሰርድ ወይም የአማካይ መስመሩ ላይ መሀል ሜዳው ክቡ ጨረቃው ላይ ታክሎችን በመውረድ አንደኛ ተጫዋች ነው ማርቲን ዙቢሜንዲ 0.94 በአንድ ጨዋታ ቢያንስ አንድ ታክል እንደዚህ አይነት ታክሎችን መሀል ሜዳ ላይ ያደርጋል። ራይስ ደግሞ 6ኛ ደረጃ ላይ ተቀምጧል 0.63። ስለዚህ በዲፌንሲቭ አክሽኖች ላይ የማርቲን ዙቢሜንዲ እና የዴክላን ራይስ ሜዳውን የሚያካልል አይነት ተጫዋች ነው። ቦክስ ቱ ቦክስ አማካይ ነው። ማርቲን ዙቢሜንዲ ደግሞ ወደ ኋላ ዲፕ በመግባት የቡድን ተጫዋቾቹን የተከላካይ መስመር መዋቅሩን በደንብ የሚያግዝ ተጫዋች ነው እና ለምሳሌ ይሄ በአንድ ሺህ ተጋጣሚዎቻቸው ውስጥ የሚነኳቸውን ኳሶች ብታዩ የኖቲንጋም ፎረስቱ ኤልዮት አንደርሰን፣ የቼልሲ ሞይሰስ ካይሴዶን እንዲህ አይነት ተጫዋቾችን ልናነሳ እንችላለን። ነገር ግን ዙቢሜንዲ ደግሞ በጣም ትክክለኛው ፖዚሽን ላይ ስቲክ በማድረግ እነዛን ኳሶች ኢንተርሴፕት የሚያደርግ የሚያስጥል ተጫዋች። አርሰናል በባየርኑ ጨዋታ ላይ ውጤታማ ሆኖ ያንን ጨዋታ 3-1 ካሸነፈ በኋላ ዴክላን ራይስ አንድ ሀሳብ ነበር የሰጠው ይህንን ጉዳይ በተመለከተ። ሁልጊዜም እንደምናደርገው አለ ኮኔክት አድርገን እንጫወታለን፣ ይሄ አንድ ላይ ቦንድ ፈጥረን እንጫወታለን። ግን ያንን ኮኔክሽን ለመፍጠር የተወሰኑ ደቂቃዎች ሊወስዱ ይችላሉ። ነገር ግን ደግሞ እኛ በፕሪሲዝን አንድ ላይ ለመጫወት ከጀመርንበት ጊዜ ጀምሮ እንግዲህ ራይስ ያለው እኛ አንድ ላይ ተጣምረን መጫወት ከጀመርንበት ጊዜ አንስቶ በደንብ እየተላመድን እየመጣን ነው። ነገር ግን የተወሰኑ ጊዜያት ፈጅቶ ነበር ያንን ፓርትነርሺፕ ለማምጣት የሚል ሀሳብ ሰጥቷል እና ከእሱ ጋር ጥሩ እግር ኳስን እየተጫወትን ነው የሚል ነጥብም አንስቷል። ከቦርንመዙ ጨዋታ በኋላ ዴክላን ራይስ ሲናገር ዙቢሜንዲ ይሄ ተለቅ ያለ ገዘፍ ያለ ተጫዋች አይደለም፣ ነገር ግን ደግሞ ጭንቅላቱን የሚጠቀምበት አእምሮውን የሚጠቀምበት እና ፋንክሽን የሚያደርግበት መንገድ በጣም የተለየ ነው ብሎ ይናገራል ዴክላን ራይስ። አርሰናል አስቶን ቪላን 4-1 ባሸነፈበት ጨዋታ ላይ በተለይ በመጀመሪያው አጋማሽ ቪላዎች የአርሰናልን አማካይ መስመር ሰብረው ለመግባት በጣም ከፍተኛ ጥረት ሲያደርጉ ነበር። ያውም እዛ ጨዋታ ላይ ደግሞ ራይስ እንዳልነበረ ታስተውሳላችሁ። ግን ያንን ነገር የተቋቋመበት ሁኔታም ጭምር እጅግ በጣም እንዲደነቅ የሚያደርገው ዘንድሮ ብዙ ጨዋታዎችን በማድረግ ረገድ ዴክላን ራይስ እንግዲህ 3ኛ ደረጃ ላይ ተቀምጧል። 2018 ደቂቃዎች ላይ ተሰልፈው ተጫውቷል። በ22 ጨዋታዎች ላይ በቋሚነት ጀምሯል እስካሁን አርሰናል ባደረጋቸው ጨዋታዎች። ማርቲን ዙቢሜንዲ ግን በአርሰናል ብዙ ጨዋታዎችን ያደረገው ተጫዋች ነው። 24 ጨዋታዎች ላይ በቋሚነት ጀምሯል። 2111 ደቂቃዎች ላይ ተሰልፎ ተጫውቷል እና የተጫዋች ምን ያህል ሎድ ምን ያህል ጫና እየበዛበት እንደሆነ በዚሁ ማየት እንችላለን። እና አሁንም ሊቨርፑልን አርሰናል በሚገጥምበት በዚህ በዕለተ ሐሙሱ ጨዋታ ላይ የማርቲን ዙቢሜንዲ ሮል እጅግ በጣም ከፍተኛ ነው። አሁን ቅድም ካነሳናቸው ከነ ዣካም ከነ ፓርቴም ሁሉም የራሳቸው ኳሊቲ ያላቸውና ዙቢሜንዲ ደግሞ የራሱ ኳሊቲ ያለው መሀል ሜዳው ላይ በፍጹም የማይደናገጥ በፍጹም ሲረበሽ የማታዩት ኳሶችን ዴሊቨር የሚያደርግ በቀላሉ ነው ኳስ የሚያስተለው። ኢቭን እሱ የሚጫወትበት ቦታ ለካርድ በጣም ተጋላጭ የሆነበት ቦታ ላይም ሳይቀር ነው የሚጫወተው። በቃ ለካርድ በጣም ተጋላጭ ነው። እዚህ ቦታ ላይ ተጫዋቾች ፋውል ይሰራሉ፣ ቀይ ካርድ ይመለከታሉ፣ ቢጫ ካርድ ይመለከታሉ። እንዲህ አይነት ሁኔታዎችን እናያለን። ግን ወደ ማርቲን ዙቢሜንዲ ደግሞ ስንመጣ ነገሮቹን የሚፈጽመው በብልሃት እና ደግሞ ዋይዝሊ አይምሮን የሚጠቀም በደንብ በአግባቡ ጭንቅላቱን የሚጠቀም ተጫዋች ማርቲን ዙቢሜንዲ። ለዚህ ነው አርቴታ ከሌሎች ክለቦች ጋር ተፎካክሮ ይህንን ተጫዋች ወደዚህ ክለብ እንዲመጣ ያደረገው እና ማርቲን ዙቢሜንዲ ምን አይነት ፐርፎርማንስ ያለው ተጫዋች መሆኑን በእነዚህ ጥቂት ጨዋታዎች ላይ አርሰናል ቦርንመዝን
ከዛም በፊት በገጠማቸው ተጋጣሚዎች ላይ የዙቢሜንዲን ሮል መመልከት እንችላለን። ሪያል ማድሪድ ሳይቀር እንኳን ይህንን ተጫዋች ፈልጎት ነበር እና አስቡት፣ የመጣው ወደ አዲስ ሊግ ነው። እንግሊዝ የሱ የመጀመሪያ ወይም አዲስ የምትባለው ሀገር ነች እና አሁን ዝም ብላችሁ ተመልከቱት። እንግዲህ ተጨማሪ ዓመት ደግሞ ሲጨምር 2 ዓመት 3 ዓመት በአርሰናል ደግሞ ሲቆይ ያለው ኮንትሮል ምን ያክል ሙሉ ለሙሉ በእጁ ሊሆን እንደሚችል የሚያሳይ ነውና አሁን ማርቲን ዙቢሜንዲ ለአርሰናል ደጋፊዎች ጥሩ በቃ ኮንፊደንስ እንዲሰማቸው የሚያደርግ በቃ ዙቢ አለልን ሜዳ ላይ እንዲሉ እያደረጋቸው ነው የሚገኝ። አሁን ዛሬ በሚኖረው የሊቨርፑል ጨዋታ ላይ ሊቨርፑሎች ያጡት እንዲህ አይነቱን ተጫዋች ነው፣ ሪያል ማድሪዶች ያጡት እንዲህ አይነቱን ተጫዋች ነው የሚል አይነት ፐርፎርማንስ ለማሳየት ዝግጁ ሆኖ ወደ ሜዳ ይገባል ተብሎ ይጠበቃል። አርሰናል በእንዲህ አይነት ጨዋታዎች ላይ ደግሞ ውጤት ይዞ ሲወጣ ካያችሁት የማርቲን ዙቢሜንዲ አስተዋጽኦም አለበት ማለት ነው። አስተዋጽኦ ከፍተኛ መሆኑን በእነዚህ ሁኔታዎች እናያለን። ምን ትላላችሁ እስቲ ስለ ዙቢሜንዲ? የ6 ወራት የአርሰናል ቆይታውን ገምግሙት ብትባሉ ከ10 ስንት ትሰጡታላችሁ? እስቲ ኮሜንት ላይ ምላሻችሁን እጠብቃለሁ። በ6 ወራት የማርቲን ዙቢሜንዲ ቆይታ ከ10 ውጤት እንስጠው ቢባል ስንት ትሰጡታላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልኝ። እኔ ስንት እንደምሰጠው በቀጣዩ ፕሮግራም ላይ ነግራችኋለሁ ስለ ማርቲን ዙቢሜንዲ። እናንተ ግን ከ10 ስንት ይገባዋል? ኮሜንት ላይ የገባችሁ ሀሳቦቻችሁን አስቀምጡልኝ። የዛሬው ጨዋታ ላይ ደግሞ የተሻለ ፐርፎርማንስ ለማሳየት ከሊቨርፑል የመሃል ሜዳ ጥምረት ጋር ከፍተኛ ፍልሚያን ያደርጋል ተብሎ ይጠበቃል።